ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። ዜናውን እየመራሁ አብራችሁ ቆይታ የማደርገው ሀና አስታጥቄ ነኝ። በቅድሚያም ዋና ዋና ዜና። መንግስት የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ መሆኑ ተገለጸ። ዘመኑ በታሪካችን በጉልህ የሚነሳ አዲስ ምዕራፍ የተጀመረበት ነው ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ከውጭ በሰሜን ዳርፉር የህዝቦች መፈናቀል ተባብሶ ስለመቀጠሉ ተነገረ። መንግስት የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንት ታዬ በስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤት አምስተኛው የስራ ዘመን የ2018 የጋራ የመክፈቻ ስነ ስርዓት ላይ የ2018 የመንግስት ዋና የእቅድ አቅጣጫዎች ላይ ንግግር አድርገዋል። በንግግራቸውም በየቦታው የሚታዩ ግጭቶችን በኃይል ማረቅና ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው ብለዋል። አለምሰገድ አበበ ተጨማሪ ዘገባ አለው። ፕሬዝዳንት ታዬ አጽቀሥላሴ በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን የመክፈቻ ስነ ስርዓት ላይ የፌዴራል መንግስቱን ዓመታዊ እቅድ በዛሬው ዕለት አቅርበዋል። ፕሬዝዳንቱ በዚህ ወቅት በየቦታው የሚታዩ ግጭቶችን በኃይል ማራቅና ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው ሲሉ ነው የተናገሩት። መንግስት ይህን እምነቱን መሬት አውርዶ በእርቅ በሰላም አማራጮች የሀገራችንን ሰላም አስተማማኝ ለማድረግ በመስራት ላይ ይገኛልም ነው ያሉት። ምንም እንኳን የሚስተዋሉ የኃይል እንቅስቃሴዎችን ለመግታት መንግስት ሙሉ ዝግጅትና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማሸነፍ ለነገው ትውልድ ቂምና ቁርሾ ላለማውረስ በብልሃትና በትጋት ለነገ ዘላቂ ሰላም የሚበጅ መንገድ እየተከተለ መሆኑን የጠቆሙት በየቦታው የሚታዩ ግጭቶችን በኃይል ማረቅ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት አገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው አገረ መንግስት ለመመስረት ያለው ፋይዳ የላቀ ነው። ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ በተገኙበት ሲካሄድ ፕሬዝዳንት ታዬ አጽቀሥላሴ በንግግራቸው በተያዘው ዓመት የሚካሄደው ሰባተኛው ሀገራዊ ምርጫ ፍትሃዊ፣ ሰላማዊና ዲሞክራሲያዊ እንዲሆን መንግስት በኃላፊነት ይሰራልም ብለዋል። በያዝነው ዓመት በሀገራችን የሚካሄደው ሰባተኛ ሀገራዊ ምርጫ ፍትሃዊ፣ ሰላማዊ፣ ዲሞክራሲያዊና በኢትዮጵያውያን ዘንድ ተአማኒ ይሆን ዘንድ መንግስት በኃላፊነት ይሰራል። የውጭ ግንኙነት ማዕከልና መሰረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ጠቅላይ ሚኒስትር አብይ አህመድ በተገኙበት ተካሂዷል። ምክር ቤቶቹ ዓመታዊ ስራቸውን እንዲጀምሩ ያበሰሩት ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ጂኦስትራቴጂያዊ ቁመና በመደራጀት ላይ ይገኛል ብለዋል። ክቡራትና ክቡራን፣ የውጭ ግንኙነታችን ማዕከልና መሰረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው። በዚህ መነሻነትም የኢትዮጵያ የጂኦስትራቴጂያዊ ቁመና በመደራጀት ላይ ይገኛል። ይህም ከታዛቢነት ወደ አጀንዳ ተላሚነትና ተጽዕኖ ፈጣሪነት ለመሸጋገር አስችሏል ነው ያሉት። በሀገሪቱ የህልውና ጉዳዮች በሆኑት ሁለቱ ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቋረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረግ ላይ እንደሚገኝም ገልጸዋል። የኢትዮጵያ ህልውና መሰረት በሆኑት በሁለቱ ታላላቅ የውሃ ሀብቶች ዙሪያ
መንግስት ያልተቆራረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረግ ላይ ይገኛል። መንግስት የማክሮ ኢኮኖሚ ስብራቶችን ለመጠገን ተግባራዊ ያደረገው የተሟላ የማክሮ ኢኮኖሚ ሪፎርም ውጤት እያስገኘ እንደሚገኝ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የስራ ዘመን የመክፈቻ ስነ ስርዓት ተካሂዷል። በአዲሱ ዓመት መባቻ የበርካታ ዓመት ቁጭት የሆነው ታላቁ የኢትዮጵያ ህዳሴ ግድብ መመረቁና በመስከረም ወር መባቻ የከርሰ ምድር ሀብታችን የሆነው የተፈጥሮ ጋዝ ማውጣቱ የኢትዮጵያ እድገት መልህቅ ማሳያ መሆኑንም ገልጸዋል። በአዲሱ ዓመት መባቻ የበርካታ ዓመታት ቁጭታችንና የጥረታችን ውጤት የሆነውን የታላቁ ህዳሴ ግድብ ያስመረቅንበት በወርሃ መስከረም መጀመሪያ ላይ የኢትዮጵያ የከርሰ ምድር ሀብት የብስራት ጅማሮ የሆነውን የተፈጥሮ ጋዝ ያወጣንበትና የተፈጥሮ ሀብታችንን በመጠቀም የእድገታችንን መልህቅ የሆኑ ግዙፍ ፕሮጀክቶችን የጀመርንበት በመሆኑ ይህ ዘመን በታሪካችን ውስጥ በጉልህ የሚወሳ አዲስ ምዕራፍ ሊሆን እንደሚችል አልጠራጠርም። መንግስት የማክሮ ኢኮኖሚ ስብራቶችን ለመጠገን ተግባራዊ ያደረገው የተሟላ የማክሮ ኢኮኖሚ ሪፎርም ውጤት እያስገኘ እንደሚገኝም አመልክተዋል። ከነጠላ ወደ ብዝሃነት የኢኮኖሚ ልማት በመሸጋገር እየተከናወኑ ባሉ ስራዎች የኢትዮጵያ ኤክስፖርት እያደገና ኢኮኖሚው ተጨባጭ ለውጥ እያሳየ ይገኛልም ብለዋል። የኢትዮጵያ ኢኮኖሚ በ2017 በጀት ዓመት 8.8 በመቶ እድገት እንዳስመዘገበም ገልጸዋል። ከዕዳ ጫና በመላቀቅ በራስ አቅም ችግሮችን በመፍታት ከአግላይ የኢኮኖሚ ስርዓት ወደ አሳታፊና ምቹ የኢኮኖሚ ምህዳር በመሸጋገር ከዝናብ ጥገኝነት ወደ ራስ ቻይ አምራችነት በመብቃት የማዕድን ጥሪታችንን ወደ ወሳኝ የሀብት ምንጭነት በመቀየር የቱሪዝም ሀብታችንን ከመዳህ ጉዞ ወደ ጉልህ የእድገት አንቀሳቃሽነት በማሳደግ የህዝባችንን ያኗኗር ለመለወጥና ዘላቂ ተጠቃሚነቱን ለማረጋገጥ ከፍተኛ ጥረት ተደርጓል። በዚህ መሰረት የሀገራችን ኢኮኖሚ በ2017 በጀት ዓመት 8.8 በመቶ እድገት አስመዝግቧል። ዘመኑ በታሪካችን በጉልህ የሚነሳ አዲስ ምዕራፍ የተጀመረበት ነው ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። አስተማማኝነትና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ መሸጋገሩንና የፍትሃዊ ጥያቄ በዓለም አቀፍ ማህበረሰብ እያደገ የመጣ ቅቡልነት ማግኘት መቻሉንም አመልክተዋል። ታደሰ ታምራት ተጨማሪ ዘገባ አለው። ኢትዮጵያ አስተማማኝነትና ዘላቂነት ያለው የባህር በር የማግኘት ጉዳይ በዓለም አቀፉ ማህበረሰብ ተቀባይነት ማግኘት መቻሉን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ስድስተኛውን የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የስራ ዘመን የጋራ መክፈቻ ስነ ስርዓት በተካሄደበት ወቅት ባሰሙት ንግግር ላይ ነው። በንግግራቸውም በአዲሱ ዓመት መባቻ የበርካታ ዓመታት ቁጭታችንና የጥረታችን ውጤት የሆነውን ታላቁ የኢትዮጵያን ህዳሴ ግድብን ያስመረቅንበት ዘመን ነው ብለዋል። ሌላው በመስከረም ወር የኢትዮጵያ ከርሰ ምድር ሀብት የብስራት ጅማሮ የሆነውን የተፈጥሮ ጋዝ ያወጣንበት ነውም ሲሉም ገልጸዋል። የተፈጥሮ ሀብታችንን በመጠቀም የእድገታችንን መልህቅ የሆኑ ግዙፍ ፕሮጀክቶች የተመረቁበት መሆኑን አመልክተው ዘመኑ በታሪክ በጉልህ የሚነሳ አዲስ ምዕራፍ የተጀመረበት ነው ሲሉም ተናግረዋል። ፕሬዚዳንቱ በንግግራቸውም አያይዘው ሀገራችን ኢትዮጵያ የብሔራዊ ህልውናዋን ምሰሶ የሆኑትን ጥቅሞቿን ማስመዝገብ መቻሏን በመክፈቻቸው መርሃ ግብር ላይም ገልጸዋል። በዚህ መሰረት ሀገራችን 3 መሰረታዊ ጉዳዮችን ማስመዝገቧን ነው የተናገሩት። እስካሁን በተደረጉ ጥረቶች 3 ጉልህ ውጤቶችን ማስመዝገብ ተችሏል። አንደኛው የታላቁ ህዳሴ ግድብ ፕሮጀክት አጋጥመውት የነበሩትን ፈተናዎች በጥበብ በማለፍ ማጠናቀቅና በደመቀ ስነ ስርዓት ማስመረቅ ችለናል። ሁለተኛው አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሸጋገረ ሲሆን ይህ ፍትሃዊ ጥያቄያችንም በዓለም አቀፍ ማህበረሰብ ዘንድ እያደገ የመጣ ቅቡልነት ማግኘት ችሏል። ሶስተኛው በውጭ ሀገር ለእንግልት እና ለችግር የተጋለጡ ዜጎች በክብር ወደ ሀገር የተመለሱ ሲሆን ለወደፊትም ይኸው ተጠናክሮ የሚቀጥል ይሆናል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከምክር ቤት ውጪ ያሉ ዜናዎችን የምንመለከት ይሆናል።
በአሜሪካ ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አከበሩ። በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱ ዓለም በዚህ ወቅት እንዳሉት ህዳሴ ግድብ ኤሌክትሪክ ኃይል ማመንጫ ብቻ ሳይሆን የኢትዮጵያ የማንሰራራት ዘመን ማሳያ ነው ብለዋል። ግድቡ የፓን አፍሪካኒዝምን መንፈስ ያደሰና የአይቻልም መንፈስን በይቻላል የተካ ስለመሆኑም ነው የተናገሩት። ዲያስፖራው በሀገሩ እየተሰሩ ያሉ ግዙፍ ፕሮጀክቶችን በመደገፍ ዳግም ድል መስራት እንዳለበትም ጠቁመዋል። የህዳሴ ግድብ በውጭ ሀገራት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንን በአንድነት ያሳተፈ ፕሮጀክት መሆኑንም ተሳታፊዎቹ ገልጸዋል። ኢትዮጵያ ባለፉት ዓመታት በመጀመሪያ ደረጃ ጤና ክብካቤና በጤናው ዘርፍ አመርቂ ለውጥ ማስመዝገቧን የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። የጤና ሚኒስቴር የዓለም አቀፍ የመጀመሪያ ደረጃ ጤና ክብካቤና ኢንስቲትዩት አጋር አካላት ጋር በመተባበር ያዘጋጀው ዓለም አቀፍ የመጀመሪያ ደረጃ ጤና ክብካቤ ሁለተኛ ጉባኤ ተጀምሯል። በ21ኛው ክፍለ ዘመን የመጀመሪያ ደረጃ የጤና ክብካቤን ማዘመን ህብረተሰብን ያስቀደመ በሚል መሪ ሀሳብ ከመስከረም 26 እስከ 30 ቀን 2018 ዓ.ም ድረስ በአዲስ አበባ በሚካሄደው ጉባኤ ላይ ዓለም አቀፍ የጤናው ዘርፍ መሪዎች፣ የዘርፉ ምሁራንና ባለድርሻ አካላት እየተሳተፉ ይገኛሉ። በዚህ ወቅት የጤና ሚኒስትር ዶክተር መቅደስ ዳባ እንዳሉት ኢትዮጵያ ባለፉት 2 አስርት ዓመታት በመጀመሪያ ደረጃ ጤና ክብካቤ ላይ ያተኮሩ በርካታ ተግባራትን አከናውናለች ብለዋል። በእናቶችና ህጻናት ሞት ቅነሳ እንዲሁም በበሽታ ቅድመ መከላከል በኩል ለውጥ መምጣቱን ጠቁሞ በጤና ኢንቨስትመንት ትኩረት የተሰጠው የመሰረተ ልማት ግንባታም እየተስፋፋ መሆኑንም ተናግረዋል። የኢሬቻን በዓል በዩኔስኮ ለማስመዝገብና እንደ ሀገር የቱሪስት ፍሰቱን ለመጨመር እየተሰራ መሆኑን የኦሮሚያ ባህልና ቱሪዝም ቢሮ ገለጸ። የዘንድሮ የኢሬቻ በዓል ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ መስከረም 24 በሆራ ፊንፊኔ እንዲሁም መስከረም 25 ቀን 2018 ዓ.ም በሆራ ሃርሴዲ የኦሮሞ ባህልና እሴትን ባከበረ መልኩ በድምቀት መከበሩንም አመልክቷል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ጀሚላ ሲምቢሩ እንደገለጹት የገዳ ስርዓት በተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ተቋም የማይዳሰስ ቅርስ ሆኖ በዓለም ቅርስነት መዝገቡ ይታወሳል ብለዋል። ከተመዘገበ ጀምሮም የኢሬቻ በዓል ከኦሮሞ ተወላጅ ባለፈ በርካታ የውጭና የሀገር ውስጥ ተሳታፊዎች እየታደሙበት ሲሆን ዘንድሮም በዚህ መልኩ ተከብሯል ነው ያሉት። የገዳ ስርዓት በውስጡ የኢሬቻ ክብረ በዓል ያካተተ በመሆኑ በዓሉ ራሱን በመቻል የበለጠ ጎልቶና ባህላዊ እሴቱን ወጎቹን ጠብቆ እንዲከበር ብሎም ሀገራዊ የቱሪስት ፍሰትን እንዲጨምር ለማስቻል በዩኔስኮ በማይዳሰስ ቅርስነት እንዲመዘገብ እየተሰራ ስለመሆኑም አስረድተዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን ልታቀርብልን ባልደረባዬ ጽዮን ወንዲፍራ አጠገቤ ትገኛለች። ጽዮን እንዴት አመሸሽ? እንዴት አመሸሻና ምን አይነት የቢዝነስ መረጃዎችን ይዘሽልን ቀረብሽ? እንግዲህ ከሀገር ውስጥም ከውጭም የቢዝነስ ዜናዎቻችንን ዛሬ ማጠናክረን ይዘን ቀርበናል። እንግዲህ በታላቁ ህዳሴ ግድብ ምርቃት ወቅት ጠቅላይ ሚኒስትራችን ዶክተር አብይ አህመድ ታላላቅ የሜጋ ፕሮጀክቶችን አብስረውን ነበር። ከነዛ ፕሮጀክቶች ውስጥም የአፈር ማዳበሪያ ፋብሪካና የተፈጥሮ ጋዝ ማዕድ እንግዲህ ቀዳሚ ናቸው። እነዚህ ፕሮጀክቶች ለኢኮኖሚ ማንሰራራት እንግዲህ ያለውን ድርሻ ታላቅ መሆኑን እንዲሁም መሰረት መሆኑን የኢንዱስትሪ ሚኒስቴር አቶ መላኩ አለበል ገልጸዋል። እነዚህና ሌሎችን እንግዲህ ወደ ተመልካቾቻችን የምናደርስ ይሆናል። ጥሩ ጽዮን፣ መቀጠል ትችያለሽ። የአፈር ማዳበሪያ ፋብሪካና የተፈጥሮ ጋዝ የማዕድ ልማት ፋብሪካ ፕሮጀክቶች ለኢኮኖሚ ማንሰራራት መሰረት የሚጥሉ ናቸው አሉ የኢንዱስትሪ ሚኒስቴር መላኩ አለበል። ጠቅላይ ሚኒስትር ዶክተር አብይ አህመድ በታላቁ ኢትዮጵያ ህዳሴ ግድብ ምርቃት ወቅት የ30 ቢሊዮን ዶላር ሜጋ ፕሮጀክት ያበሰሩ ሲሆን ለዩሪያ ማዳበሪያና ለጎጂ ነዳጅ ማጣሪያ ፋብሪካ ፕሮጀክቶች ግንባታ መሰረተ ድንጋይም ተቀምጠዋል። አቶ መላኩ አለበል ተመርቀው ለአገልግሎት የበቁና መሰረተ ድንጋይ የተቀመጠላቸው ግዙፍ ሀገራዊ ፕሮጀክቶች ለኢንዱስትሪው ዘርፍ ከፍተኛ አስተዋጽኦ እንዳላቸውም ተናግረዋል። በተለይም የአፈር ማዳበሪያና የተፈጥሮ ጋዝ ማዕድ ልማት ፋብሪካ ፕሮጀክቶች የግብርና ምርታማነትን በማሳደግ ተጨማሪ ኢንዱስትሪ ግብይት በመሆኑ ለኢኮኖሚ ማንሰራራት መሰረት የሚጥሉ መሆናቸውንም አስረድተዋል። የዩሪያ ማዳበሪያ ማምረቻ ፋብሪካዎች ፕሮጀክት የአርሶ አደሮችን የግብአት አቅርቦት ፍላጎት በማሟላት የግብርና ምርት
ምርታማነትን ለማስቀጠል ጭምር የማይተካ ሚና ይኖረዋልም ብለዋል። የነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ስርዓቱ ፈጣን፣ አስተማማኝና ጥራት ያለው እንዲሆን በቴክኖሎጂ የታገዙ አሰራሮችን ማጠናከሩን አስታወቀ። በአዲስ አበባ ከ2014 እንዲሁም በክልሎች ከ2015 ጀምሮ የነዳጅ ግብይት በዲጂታል የክፍያ ዘዴ እየተከናወነ መሆኑን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ በቀለች ኩማ ገልጸዋል። ይህ አሰራር የዲጂታል ፖሊሲ ከመተግበር ባለፈ የነዳጅ ግብይት ወቅት የሚፈጸመውን ህገወጥ ግብይቶች ለማስቀረት ማለሙንም ተናግረዋል። ማደያዎች የተጫነላቸውን ነዳጅ በዲጂታል ግብይት ስለመፈጸሙ በየሩብ ዓመት ኦዲት እንደሚደረግላቸውና ሸያጮቹ ከ50 በታች የሆኑት በአዋጅ መሰረት ተጠያቂ እንደሚሆኑም ተጠቁመዋል። ባለድርሻ አካላት በነዳጅ ትዕዛዝ ጭነት የትና በምን ደረጃ ላይ እንዳለ የሚከታተልበት ስርዓት መሆኑንም ጠቁመው በየዕለቱ ወደ ኢትዮጵያ የገባና ለማደያ የደረሰ የነዳጅ መጠን ይታወቃልም ተብለዋል። የጋምቤላ ክልል ዋና ኦዲተር መስሪያ ቤት የመንግስት ገንዘብና ንብረት ከብክነት ለመታደግ የፋይናንስ ክንዋኔ ኦዲት ስራዎችን አጠናክረው እንደሚቀጥል አስታወቀ። የኦዲት ግኝቶችን በማስመለስ ረገድ የነበረው ውስንነቶችን ለማረም አዲስ ደንብና መመሪያ ማዘጋጀቱን ዋና ኦዲተር መስሪያ ቤቱም ገልጸዋል። የመስሪያ ቤቱ ምክትል ዋና ኦዲተር ሉልቦል መስሪያ ቤቱ የመንግስት ገንዘብና ንብረት ከብክነትና ከምዝበራ ለመከላከል የተጣለበትን ኃላፊነት በአግባቡ ለመወጣት እየሰራ መሆኑንም ገልጸዋል። ዋና ኦዲተር መስሪያ ቤቱ ባለፈው በጀት ዓመት ባካሄደው የፋይናንስና የክንውን ኦዲት ከ147 ሚሊዮን ብር በላይ የሰነድ ክምችቶች፣ ከ10 ሚሊዮን ብር በላይ የጥሬ ገንዘብ እንዲሁም ሌሎች ተገቢ ያልሆኑ ወጪ መገኘታቸውንም አስታውቀዋል። እቅዱን ስኬታማ ለማድረግ ተቋሙ የሰው ኃይል አደረጃጀት በማሻሻልና አስፈላጊውን የአቅም ግንባታ ስልጠናን በመስጠት ወደ ስራ ገብቷልም ተብሏል። ከውጭ ወዳገኘናቸው መረጃዎች ስናልፍ ኳታር ኢነርጂ ከሼል ጋር በግብጽ በሰሜን ክሊዮፓትራ የባህር ዳርቻ ላይ 27 በመቶ ድርሻ ለመያዝ ስምምነትም አድርገዋል። የኳታር ኢነርጂ የባህር ዳርቻ ውቅያኖስ በሰሜን ክሊዮፓትራ ግብጽ ላይ የ27 በመቶ ተሳታፊ ለመሆን ከሼል ጋር ስምምነት መፈራረማቸውን የኳታር ኩባንያ አስታወቀ። ይህ ስምምነት የኳታር ኢነርጂ በምስራቅ ሜዲቴሪያንና በአፍሪካ ኢነርጂ ዘርፎች ያለውን ሚና ያጠናክራልም ብለዋል። የሰሜን ክሊዮፓትራ ውቅያኖስ በሄሮዶቶስ ተፋሰስ ውስጥ ከ3400 ስኩዌር ኪሎ ሜትር በላይ የሚሸፍን ሲሆን በጥልቀትና በስነ ምድር ምክንያትም ፈተናዎችን እንደሚገጥሟቸውም ተገልጸዋል። ይሁን እንጂ እርምጃ በምስራቅ ሜዲቴሪያንና በአፍሪካ ያለውን ኩባንያ ሚና በስፋት ያሳያልም ተብሏል። ስምምነቱ በአሁኑ ወቅት ከግብጽ ባለስልጣናት ይሁንታን በመጠባበቅ ላይ ያለ ሲሆን ሼል በውቅያኖስ ውስጥ 36% የስራ ድርሻ ይኖረዋል በማለትም ሮይተርስ ዘግበዋል። ተመልካቾቻችን አሁን ደግሞ የውጭ ምንዛሬ ተመንን ተከታትለን እንመለስ። አድማጭ ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ወደ እናንተ በማድረስ ከእናንተ ጋር የቆየሁት ጽዮን ዲፍራው ነኝ። ቀሪ ከፕራይም ዜናዎች ጋር መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። በሰሜን ዳርፉር የህዝቦች መፈናቀል ተባብሶ መቀጠሉ ተገለጸ። የተባበሩት መንግስታት ድርጅት ዘገባ እንደሚያመላክተው የፈጣን ድጋፍ ኃይሎች አርኤስኤፍ በሰሜን ዳርፉር ዋና ከተማ ላይ ጥቃት ማድረስ በመቀጠሉ በኤልፋሽር መፈናቀል በዝቷል ብሏል። የሱዳን የእርስ በርስ ጦርነት ከጀመረበት ጊዜ አንስቶ ከ1 ሚሊዮን በላይ ሰዎች ኤልፋሽርን ለቀው ተሰደዋል። አርኤስኤፍ የሱዳን ዋና ከተማ ካርቱምን በዚህ ዓመት መጀመሪያ ላይ መቆጣጠር መቻሉን ተከትሎ ጥቃቱን ጨምሯል ሲል የዓለም አቀፉ የስደተኞች ድርጅት IOM መግለጹ ይታወሳል። የኤልፋሽር አጠቃላይ ህዝብ ብዛት ከጦርነት በፊት ከነበረው 1.11 ሚሊዮን በ62 በመቶ ቀንሶ 413454 ሰዎች ደርሷል ሲል አልጀዚራ ዘግቧል።
አዲሱ የፈረንሳይ ጠቅላይ ሚኒስትር ስልጣናቸውን ለቀቁ። ይህም ሴባስቲያን ሌኮርኑ በ2 ዓመታት ውስጥ ስልጣን የለቀቁ 5ኛው ጠቅላይ ሚኒስትር ሆነዋል። የፈረንሳይ ጠቅላይ ሚኒስትር ሴባስቲያን ሌኮርኑ ስልጣናቸውን ከተረከቡ ከ27 ቀናት በኋላ ስልጣን በመልቀቅ የሀገሪቱን የፖለቲካ ቀውስ የበለጠ አባብሰውታል። የፈረንሳይ ፕሬዝዳንት ጽህፈት ቤት በሰጠው መግለጫ ፕሬዝዳንት ኢማኑኤል ማክሮን የስራ መልቀቂያቸው መቀበላቸውን አስታውቀዋል። አለም ሰገድ አበበ ተጨማሪ ዘገባ አለው። የአውሮፓዊቷ ሀገር ፈረንሳይ የሰሞነኛ የፖለቲካ ቀውስ ዛሬም ተባብሶ የቀጠለም ይመስላል። አዲሱ የፈረንሳይ ጠቅላይ ሚኒስትር ከ27 የስራ ቀናት በኋላ ስልጣናቸውን ስለመልቀቃቸው ቢቢሲ አስነብቧል። የፈረንሳዩ ጠቅላይ ሚኒስትር ሴባስቲያን ሌኮርኑ ስልጣናቸውን ከተረከቡ ከጥቂት ሳምንታት በኋላ ስልጣንን በመልቀቅ የሀገሪቱን የፖለቲካ ቀውስ ወደ በለጠ ሁናቴ አባብሰውታል እየተባለም ይገኛል። የፈረንሳዩ ፕሬዝዳንት ጽህፈት ቤት በሰጠው መግለጫም ፕሬዝዳንት ኢማኑኤል ማክሮን የስራ መልቀቂያቸውን ስለመቀበላቸው አስታውቋል። ሴባስቲያን ሌኮርኑ ከ27 ቀናት የስልጣን ላይ ቆይታ በኋላ የፈረንሳይ ጠቅላይ ሚኒስትር ስፍራን በመልቀቅ ፈረንሳይን በአዲስ የፖለቲካ እሳቤ ውስጥ እንዳይከቷትም ተሰግቷል። ሌኮርኑ ሰኞ ማለዳ የስራ መልቀቂያቸውን ለፕሬዝዳንት ኢማኑኤል ማክሮን ያስረከቡም ሲሆን ፕሬዝዳንቱ ሰዓታት ከፈጀ ስብሰባ በኋላ መልቀቂያቸውን ተቀብለው አጽድቀዋል። ማክሮን አሁን በስልጣን ዘመናቸው 8ኛ ጠቅላይ ሚኒስትር የመሾም ግዴታ ውስጥም ገብተዋል። የስራ መልቀቂያ ውሳኔ የመጣው ባለፈው ሳምንት መጨረሻ የሌኮርኑ የካቢኔ ሀሳብ ይፋ መደረጉን ተከትሎ ከፖለቲካዊ ዘርፍ ከፍተኛ ትችትን ተከትሎም ነበር። በመስከረም ወር ላይ የመተማመኛ ድምጽ ያጡት የቀድሞ መሪ ፍራንሷ ባይሮን ከስልጣን እንዲወርዱ መገደዳቸውም ይታወሳል። እስከ አርብ ኦክቶበር 3 ድረስም ሌኮርኑ የመጪውን የ2026 በጀት እቅድ ዝርዝር እና በጥልቀት በተከፋፈለው የመሰብሰቢያ ብሔራዊ ምክር ቤት ውስጥ ባሉ አጀንዳዎች መካከል ስምምነት እንዲኖር እያሰቡም ነበር። የቀድሞ የሀገሪቱ ጠቅላይ ሚኒስትር የነበሩት ፍራንሷ ባይሩ በምክር ቤት የመተማመኛ ድምጽ ከተሸነፉ በኋላ ፈረንሳይ ወደ አዲስ የፖለቲካ ቀውስ የመግባት ስጋት ውስጥ አንዣቦም ነበር። 364 ለ194 ድምጽ የተሸነፉት የቀድሞ ጠቅላይ ሚኒስትሩ የመንግስታቸውን የስራ መልቀቂያ ለፕሬዝዳንቱ ኢማኑኤል ማክሮን ካቀረቡ በኋላ ፕሬዝዳንቱም አዲስ በተተኪነት ሴባስቲያን ሌኮርኑን መምረጣቸውም ይታወሳል። የማክሮን ቀንደኛ ተቀናቃኝ የሆነው ግራ ዘመም አንባውንድ ፓርቲም ፕሬዝዳንቱን እንዲለቁ ግፊት ሲያደርግ ስለመቆየቱም ተዘግቧል። ፈረንሳይ በ2 ዓመታት ውስጥ ጊዜ ብቻ 5ኛውን ጠቅላይ ሚኒስትር የሾመች ቢሆንም የጠቅላይ ሚኒስትሮች ሹም ሽረት የፕሬዝዳንት ማክሮንን ሁለተኛ የስልጣን ዘመን ያለመረጋጋትና ስምምነት ማጣት አሻራ ሆኖ ሊታይ ይችላል ሲል ቢቢሲም ዘግቧል። ለጠቅላይ ሚኒስትሩ ቦይሮ ከስልጣን መውረድ ምክንያት የሆነው የፈረንሳይ የዕዳ ጉዳይም ሲሆን በ2026 በጀት ዓመት 44 ቢሊዮን ዩሮ ለመቆጠብ ሲሉ 2 ብሔራዊ በዓላት እንዲሰረዙና የማህበራዊ ዋስትናና የጡረታ ክፍያዎች እንዲቋረጡ ሀሳብ ማቅረባቸው የሚጠቀስ ነው። ለዕዳ እጅ መስጠት በኃይል እጅ ከመስጠት ጋር ተመሳሳይ ነው ሲሉ ያስጠነቀቁት ተሰናባቹ ጠቅላይ ሚኒስትር ወጣቶችን ወዳልሆነ እሳቤ እየወሰደ ስለመሆኑ መተቸታቸውም ይታወሳል። ታዲያ አሁን ላይ የሚጠበቀው የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ምናልባት ይህንን ስጋት ታሳቢ በማድረግ የቅርብ አጋሮቻቸው የሆኑትን የመከላከያ ሚኒስትር ሌኮርኑን፣ የስራ ሚኒስቴር ካትሪን ቮቱን አሊያም የፋይናንስ ሚኒስትር የሆኑትን ኤሪክ ሎምቦርዳን ሊሾሙ ይችላሉ የሚሉ ግምቶች እየወጡም ይገኛል። ዘገባው የቢቢሲ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የሀገር መከላከያ ሰራዊት መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ታምራት አጠገብ ይገኛል። ታደሰ እንዴት አመሸክ? እንደምን አመሸሻና? ምን የሀገር መከላከያ ሰራዊት መረጃዎችን ይዘህልን ቀረብክ? ዛሬ እንግዲህ የምሽት የዜና ወጃችን እንግዲህ የጣና ክፍለ ጦርን የሚዘክሩ ዓመታዊ ክብረ በዓል ስለመካሄዱ አንዱ ዜናችን ሲሆን፣ ሁለተኛ ደግሞ የምስራቅ ጉጂ ህዝብ ደግሞ ለኮሩ ማለት ምስጋና አቅርበዋል። በሶስተኛ ደረጃ ደግሞ ሙስናን፣ ብልሹ አሰራርን መከላከል ስለሚቻልበት ሁኔታ ስልጠና ስለመሰጠቱና ሌሎችም ዜናዎች ይዤ ቀርቤያለሁ። ጥሩ ታደሰ፣ መቀጠል ትችላለህ። አመሰግናለሁ። ጣና ክፍለ ጦር የተሰጠውን ግዳጅ በአስተማማኝ ሁኔታ እየተወጣ የመጣ መሆኑ ተገለጸ። በማዕከላዊ እዝ ህዳሴ ኮር ስር የሚገኘው ጣና ክፍለ ጦር
የ4 ዓመታት የድል ጉዞውን የሚዘክር ዓመታዊ ክብረ በዓሉን በድምቀት አክብሯል። በዚህ መርሃ ግብር ላይ ተገኝተው የእንኳን አደረሳችሁ መልእክት በማስተላለፍ የመመሪያ ንግግር ያደረጉት የማዕከላዊ እዝ ምክትል አዛዥና የዕለቱ የክብር እንግዳ ሜጀር ጄኔራል አብድሮ ከድር ናቸው። ክፍሉ ከሰሜን እስከ ምዕራብ ኢትዮጵያ በርካታ ውጣ ውረዶች በጽናት በድል የተሻገረ መሆኑን ያወሱት ጄኔራል መኮንኑ ጣና በክፍለ ጦሩ የተሰጠውን ግዳጅ በአስተማማኝ ሁኔታ በድል የተወጣና እየተወጣ ያለ ጀግና ክፍለ ጦር መሆኑንም ገልጸዋል። ኢትዮጵያ የምትፈልገው ሰላም ነው። እኛም የመከላከያ ሰራዊት ከምንም ነገር በፊት ቅድሚያ የምንሰጠው ለሰላም ነው። በአንጻሩ ደግሞ ኢትዮጵያን ሰላም፣ እድገት የማይፈልጉ ባዕዳንና ባንዳዎች በእኩይ ዓላማቸው ሌት ተቀን ቢታትሩም በህዝባችን ቅንጅት በሰራዊታችን ጽኑ ተጋድሎ እቅዳቸውን እናመክናለን ብለዋል። የምዕራብ ሸዋ ዞን ምክትል አስተዳዳሪ አቶ አበበ ጨመዳ በበኩላቸው ቀደም ብሎ በዞኑ የነበረውን የሰላም እጦት በዝርዝር አውስተው ክፍሉ ሰራዊት ባደረገው እልህ አስጨራሽ ትግልና ከህዝብ ጋር በፈጠረው ቅንጅት አሁን ላይ ቀጠናው ወደ ቀድሞ ሰላሙ እየተመለሰ ይገኛል በማለት ለሰራዊቱ ያላቸውን ምስጋናና ክብር ገልጸዋል። ጣና ክፍለ ጦር በመደበኛ ውጊያ ያሳየውን ጥንካሬ፣ ተጣጣፊነትና አሁን በሚያካሄደው የጸረ ሽምቅ ውጊያ እየደገመ የድል ጉዞውን አጠናክሮ መቀጠሉንና የህዝብ ሰላም እያረጋገጠ እንደሚገኝ የክፍለ ጦሩ አዛዥ ኮሎኔል ታደሰ እንዳለም ገልጸዋል። በመጨረሻም በግዳጅ ለክፍሎች አፈጻጸም ብልጫ ለነበራቸው ግለሰቦችና ለተባባሪ አካላት ሽልማትም ተበርክቶላቸዋል። ለምስራቅ ጉጂ ዞን ሰላም አስተዋጽኦ ላበረከተው ኮር ዞኑ ምስጋና አቀረበ። በኦሮሚያ ክልል የምስራቅ ጉጂ ዞን በሰላም እና ጸጥታ ስራ ላይ ለተሰማራው የመከላከያ ሰራዊት ምስጋና እውቅና ሰጥቷል። የጉጂ ዞን ምክትል አስተዳዳሪ አቶ ታደሰ ቡዝነህ በአካባቢው በሚንቀሳቀሱ ታጣቂ ቡድኖች ምክንያት ህዝብና መንግስት የመዋቅር በሚፈልገው ደረጃ ለመንቀሳቀስ የሚቸገርበት ሁኔታ እንደነበረም አስታውሰዋል። ይሁንና ዛሬ ላይ ሰላም በመስፈኑ ችግሩን እንደ ታሪክ ለማውራት እንድንበቃ ላደረጉ የመከላከያ ሰራዊት አባላት ምስጋናችንን እናቀርባለን ብለዋል። ለሰላም መስፈኑ ስራ ውድ ህይወታቸውን ሰጥተውና ቀና ብለን እንድንሄድ ላደረጉ የመከላከያ ሰራዊት አባላት ምስጋና መስጠት የሁሉም ዜጋ ኃላፊነት ነው ሲሉም ገልጸዋል። እንደ ተቋም ለተከናወኑ የሰላም ደህንነት ጥበቃ ስራዎች የጉጂ ህዝብና አስተዳደር ለሰጠን እውቅና አክብሮታችን የላቀ ነው ያሉት የደቡብ እዝ ኮር አዛዥ ብርጋዴር ጄኔራል ግርማ አየለ የተሰጠን እውቅና የሰራዊቱንና የህዝባችንን ትስስር የሚያጠናክር ነውም ብለዋል። ሰራዊቱ በአካባቢው የጸጥታ አካላትና ከማህበረሰቡ ጋር በሰራቸው የጸጥታ ስራዎች ተቀዛቅዞ የነበረው የመሰረተ ልማት እንቅስቃሴ አሁን ላይ በከፍተኛ ሁኔታ መነቃቃቱን ተገልጸዋል። ሙስናና ብልሹ አሰራርን መከላከል እንደሚገባም ተገለጸ። የመከላከያ ኮንስትራክሽን ኢንተርፕራይዝ ዋና ስራ አስፈጻሚ ብርጋዴር ጄኔራል ሰጠኝ ለኪሳ ሙስናና ብልሹ አሰራርን እንደ ተቋም አጥብቀን ልንታገለው ይገባል ሲሉ አስገንዝበዋል። ዋና ስራ አስፈጻሚው ለድርጅቱ አመራርና ሰራተኞች በተሰጠው የግንዛቤ ማስጨበጫ ስልጠና ላይ ተገኝተው ሙስናና ብልሹ አሰራር እንደ ሀገር እያደረሰ ያለውን ጉዳት በተመለከተ በቂ የሆነ ግንዛቤ የተወሰደበት መሆኑን ገልጸው ስልጠና እስከ ግንባታ ፕሮጀክቶች ድረስ ወርዶ ሁሉም በድርጅቱ አመራርና ሰራተኛ ግንዛቤ እንዲኖራቸውና ሀብታቸውን በአግባቡ እንዲያስመዘግቡ ይደረጋል ብለዋል። የኢትዮጵያ ኢንተርፕራይዝ ምክትል ዋና ስራ አስፈጻሚ አቶ ደረጀ ተፈራ የመከላከያ ኮንስትራክሽን ኢንተርፕራይዝ ተወዳዳሪ ሆኖ እንዲቀጥል መልካም ስነ ምግባር የተላበሰ አመራርና ሰራተኛ መፍጠር ዓላማ ያደረገ ስልጠና መሆኑን በማስመር ይህንን ለማሳካት በመልካም ስነ ምግባር የታነጸ የስራ መሪዎችና ሰራተኞች በተቋሙ ውስጥ መፍጠር እንደሚገባም ገልጸዋል። ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አቶ ሀረጎት አብርሃ በበኩላቸው ኢትዮጵያ በወንጀል የተገኘ ንብረት ስለመያዝ፣ ስለመውረስና ሀብት ስለማስመለስ የሚመለከቱ ህጎችን በማውጣት በስራ ላይ መዋሏን ገልጸው ይህ ስልጠና ከዚህ ህግ የመነጨ ንብረት የማስመለስና የሀብት ምዝገባ አዋጅና የሀብት ማሳወቂያ መመዝገቢያ አዋጅ ተግባራዊ በማድረግ ሙስና ለመከላከል ያለው ጠቀሜታ የሚያስገነዝብ መሆኑንም አስረድተዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላሉ። ሰላም። ተመልካቾች ለሰዓቱ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ ፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ